ሰላም ጤና ይስጥልን የተወደዳችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደተናንቱ ትኩስና ታማኝ መረጃዎችን ይዘውላችሁ መጥቷል። ሰናይ ቆይታ እንደሆነላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በሱፍቃድ ጌትነት ከዜናዎቹ ጋር አብሬያችሁ ቆያለሁ። በቀጥታ ወደ መረጃው እናልፋለን። በቅድሚያም አርስቶቻችን የአማራ አከርካሪ ቡድን የፋኖ ታጣቂዎች በዚገም ወረዳ በሚገኙ ቀበሌዎች ላይ አሰቃቂ ጥቃቶችንና ዝርፊያዎችን ሐምሌ 8 ቀን 2018 ዓ.ም ፈጸሙ። በስፋት የምንተነትነው ይሆናል። የትግራይ ትምህርት ቢሮ በክልሉ የዘንድሮ የ12ኛ ክፍል መልቀቂያ ፈተና የወረቀት ተፈታኞች ከሌሎች በተለየ ከሐምሌ 22 እስከ 24 ፈተናውን እንዲወስዱ የተወሰነው ውሳኔ ብሔራዊ አድሎና በደል ነው በማለት ከሰሰ። በስፋት የምናሰማችሁ ይሆናል። ኢትዮጵያ ለመጀመሪያ ጊዜ የገነባቸው ግዙፍ የወርቅ ማጣሪያ ፋብሪካ ስራ ሊጀምር መሆኑን ብሔራዊ ባንክ አስታወቀ። እናሰማችኋለን። ኢትዮጵያ ሰሜን ኮሪያን ጨምሮ ለበርካታ ሀገራት ያለ ቪዛ እንዲገቡ እንደፈቀደች ተገለጸ። በዝርዝር የምንመለከተው ይሆናል። ሐምሌ 8 ቀን 2018 ዓ.ም ወደ ትግራይ ክልል ያቀኑት የአሜሪካ አምባሳደር ኤርቨን ማሲንጋ በሳምንት ውስጥ ወደ መቀለ እንደሚመለሱ የትግራይ ባለስልጣናት አስታወቁ። በስፋት እንመለከተዋለን። የትራምፕ አስተዳደር በኢራን ላይ ታይቶ የማይታወቅ ሰፊ ወታደራዊ ጥቃት ለመሰንዘር እያጠና ነው ተባለ። በስፋት እንመለከተዋለን። ዜናው በዝርዝር የአማራ አከርካሪ ቡድን የፋኖ ታጣቂዎች በዚገም ወረዳ በሚገኙ ቀበሌዎች ላይ አሰቃቂ ጥቃቶችንና ዝርፊያዎችን ሐምሌ 8 2018 ዓ.ም ፈጸሙ። ራሱን ፋኖ ብሎ የሚጠራው ጽንፈኛው ቡድን ላለፉት ዓመታት ያገው ህዝብን እንደ ህዝብ ለማጥፋት የተቀናጀ እቅድ በማውጣት መንግስታዊ በሚመስል መልኩ በርካታ ሴራዎችን ሲሰራ ቆይቷል። አገው ሚዲያም ይህንን ዘግናኝ ድርጊት በተከታታይ ሲዘግብ ነበር። ከሐምሌ 1 ቀን 2018 ዓ.ም ጀምሮ በአገው አዊ ብሔረሰብ ዞን በዚገም ወረዳ በሚገኙ ቀበሌዎች ላይ መጠነ ሰፊ ጥቃት እየፈጸሙ ይገኛሉ። በርካታ ቁጥር ያላቸው ህፃናት፣ ሴቶች፣ ወጣቶች፣ ሽማግሌዎች፣ የሃይማኖት አባቶች፣ አቅመ ደካሞችና አካል ጉዳተኞች በአሰቃቂ ሁኔታ በተገኙበት ተገድለዋል። ብዙ ቤቶች የተቃጠሉ ሲሆኑ አብዛኛው ህዝብ ቤት ንብረቱን ለቆ እየተሰደደ እንደሚገኝ ከቦታው የሚደርሱ መረጃዎች ያመላክታሉ። በሁሉም የአገው አዊ ብሔረሰብ ዞን አዋሳኝ አቅጣጫዎች በአገው ህዝብ ላይ ከፍተኛ ጉዳት ለማድረስና የአገው ህዝብን አንገት ለማስደፋት የተዘጋጀው ዘራፊው ቡድን ፋኖ በአሁኑ ጊዜ በምዕራብ ጎጃምና ወንበርማ ወረዳ በሽንዲ ከተማ አድርጎ ወደ ዚገም ወረዳ በመኪናና በእግር ያለማንም ከልካይ እየገባ ሲሆን ይህንን ለመከላከል ከክልልና ከዞን ምንም አይነት ዝግጅት እንደሌለ ለማወቅ ተችሏል። ሐምሌ 5 ቀን 2018 ዓ.ም በቡሬ ከተማ ፋኖ ባደረገው ዚገምን የመውረር እቅድ መሰረት በማድረግ ጽንፈኛው ፋኖ ከምዕራብ ጎጃምና ከምስራቅ ጎጃም የተውጣጡ የፋኖ ቡድን ወደ ዚገም ወረዳ እየገባ ሲሆን ሐምሌ 8 ቀን 2018 ዓ.ም አመሻሽ በርካታ የህዝብ ንብረት ዘርፎ መመለሱን ታማኝ ምንጮች አብራርተዋል። ፋኖ ከዚገም ወረዳ ሶሪት ጊዮርጊስ፣ ሻወራ ገብርኤልን፣ አዋሻ፣ ጆሞራ፣ አርጃ፣ አህቲ፣ ጉሃ ቀበሌዎችን በተደጋጋሚ የሚወራቸውና ንብረት የሚዘርፍባቸው ሲሆን ሐምሌ 8 2018 ዓ.ም አመሻሽ ጉሃና አህቲ ቀበሌዎችን በመውረር ከ30 በላይ የአርሶ አደር በሬዎችን ዘርፏቸው መመለሱን ያገው ሚዲያ ምንጮች አረጋግጠዋል። የትግራይ ትምህርት ቢሮ በክልሉ የዘንድሮ የ12ኛ ክፍል መልቀቂያ ፈተና የወረቀት ተፈታኞች ከሌሎች በተለየ ከሐምሌ 22 እስከ 24 ፈተናውን እንዲወስዱ የተወሰነው ውሳኔ ብሔራዊ አድሎና በደል ነው በማለት ከሰሰ። ቢሮ የክልሉ የወረቀት ተፈታኞች በእለቱ ወደ መፈተኛ ጣቢያዎች እንዳይሄዱ ትምህርት ሚኒስቴር ሰኔ 27 ቀን 2018 ዓ.ም በደብዳቤ ማሳወቁን ገልጿል። ትምህርት ቢሮ የክልሉ የወረቀት ተፈታኞች የፈተና ቀን የሚያስቀይር የቴክኒክ፣ የጸጥታ ወይንም የሎጂስቲክስ ችግር በሌለበት ሁኔታ የተወሰነው ውሳኔ ፖለቲካዊ አንድምታ ያለው ነው በማለት ተችቷል። የትምህርትና የፈታኞች ምዘና አገልግሎት ለወረቀት ተፈታኞች ፈተናውን ከሐምሌ 1 እስከ 8 እየሰጠ ሲሆን የ15000
10349 የትግራይ የወረቀት ተፈታኞች መርሃ ግብር ግን ወደ ሐምሌ 22 ቀን ዓ.ም መራዘሙ ይታወሳል። ቢሮ ለተማሪዎቹ በክልል ደረጃ የራሱን ፈተና እንደሚያዘጋጅ ካሁን ቀደም አስጠንቅቆም ነበር። ኢትዮጵያ ለመጀመሪያ ጊዜ የገነባቸው ግዙፍ የወርቅ ማጣሪያ ፋብሪካ ስራ ሊጀምር መሆኑን ብሔራዊ ባንክ አስታወቀ። የወርቅ ግዥን ወደ ንግድ ባንኮች ለማዘዋወር ጥናት እየተደረገ ነው ተብሏል። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የሀገሪቱ የመጀመሪያ የወርቅ ማጣሪያ ፋብሪካ በመጪው አንድ ወር ውስጥ ተጠናቆ ስራ እንደሚጀምር አስታወቁ። ገዢው ይህንን የገለጹት የገንዘብ ፖሊሲ ኮሚቴ በሰባተኛ ስብሰባው የገመገማቸው የኢኮኖሚና የፋይናንስ ሁኔታዎች ያቀረቧቸው ምክረ ሀሳቦችና የብሔራዊ ባንክ ቦርድ ያጸደቃቸው የፖሊሲ ውሳኔዎች አስመልክቶ ሰኞ ሐምሌ 6 ቀን 2018 ዓ.ም ለመገናኛ ብዙሃን ማብራሪያ ሲሰጡ ነው። ከአፍሪካ አልፎ ከዚያም በላይ በግዙፍነት የሚጠቀስ የወርቅ ማጣሪያ ፋብሪካ ግንባታ እየተከናወነ መሆኑን የገለጹት ዶክተር ኢዮብ ፋብሪካው በመጪው አንድ ወር ውስጥ ተጠናቆ ወደ ስራ ሲገባ ለሀገሪቱ የወርቅ ገበያ እጅግ ከፍተኛ አቅም እንደሚፈጥር አስታውቀዋል። የሀገር ውስጥ የወርቅ ማጣሪያ ፋብሪካ ወጪን በከፍተኛ ደረጃ ከመቀነሱም በላይ ቀደም ሲል ወርቅ ወደ ውጪ በመላክ እንዲነጠር ተደርጎ ከዚያ በኋላ ለሌሎች ክምችት በዶላር የመሸጥ አሰራርን ሙሉ ለሙሉ የሚያስቀር ነው ብለዋል። በመሆኑ ፋብሪካው ለኢትዮጵያ የወርቅ ገበያ ብቻ ሳይሆን አጠቃላይ ቀጠናዊው ትልቅ አቅም ሊሆን ይችላል ሲሉም ገልጸዋል። ገዢው ይህንን ቢሉም ፋብሪካው የት አካባቢ እየተገነባ እንዳለና ሌሎች ዝርዝር ጉዳዮች ላይ ማብራሪያ ከመስጠት ተቆጥበዋል። ዘገባው የኢትዮጵያ ሪፖርተር ነው። ኢትዮጵያ ሰሜን ኮሪያን ጨምሮ ለበርካታ ሀገራት ያለ ቪዛ እንዲገቡ እንደፈቀደች ተገለጸ። ኢትዮጵያ ለውጭ ዜጎች ያለ ቪዛ የሚገቡበትን ወይንም እንደደረሱ የሚያገኙበትን ስርዓት እውን አድርጋለች። በዚህም መሰረት የ119 ሀገራት ዜጎች ኢትዮጵያ እንደገቡ ቪዛ ማግኘት የሚችሉ መሆኑን የሚፈቅድ አሰራር ዘርግተዋል። በደረሱበት ቪዛ እንዲያገኙ ከተፈቀደላቸው ሀገራት ዝርዝር መካከል ጎረቤት ኤርትራና ሱዳን አልተካተቱም። ሶማሊያ፣ ጅቡቲ፣ ኬንያና ደቡብ ሱዳን ግን የድሉ ተጠቃሚ ሀገራት ናቸው። በሌላ በኩል በዓለም ምዕራባውያን ተጽዕኖ ምክንያት ያገለሏት ሰሜን ኮሪያ ዜጎች ወደ ኢትዮጵያ መምጣት ከፈለጉ ቪዛ ከደረሱ በኋላ ማግኘት ከሚችሉበት ውስጥ ተካተዋል። የቪዛ ማግኘት መንገዱን የኢትዮጵያ የቱሪዝም ዘርፍ በእጅጉ እንደሚያነቃቃው ይጠበቃል ተብሏል። በተለይም ኢትዮጵያ ዓለምን የሚያገናኝ ግዙፍ አየር መንገድ ባለቤት በመሆኗ ለትራንዚት የሚመጡ የውጭ ዜጎች በቀላሉ ኢትዮጵያን መጎብኘት የሚችሉበትን እድል የሚያሰፋ እንደሆነም ታምኖበታል። ሐምሌ 8 ቀን 2018 ዓ.ም ወደ ትግራይ ክልል ያቀኑት የአሜሪካ አምባሳደር ኤርቨን ማሲንጋ በሳምንት ውስጥ ወደ መቀለ እንደሚመለሱ የትግራይ ባለስልጣናት አስታወቁ። በኢትዮጵያ የአሜሪካ አምባሳደር ኤርቨን ማሲንጋ በትግራይ ክልል መቀለ ያደረጉት ጉብኝት በቀጠናዊ ሰላምና ጸጥታ፣ በሰብአዊ እርዳታና በሌሎች ወቅታዊ ጉዳዮች ላይ ያተኮረ መሆኑ ተገልጿል። የትግራይ ክልል አመራር አቶ አማኑኤል አሰፋ አምባሳደር ማሲንጋ ከክልል አመራሮች የቀረበላቸውን ሀሳቦች ለፌዴራል መንግስት ካቀረቡ በኋላ በሳምንት ውስጥ ወደ መቀለ እንደሚመለሱ ገልጸዋል። አሁን ያሉ ችግሮች በሰላማዊ መንገድ እንዲፈቱ ዝግጁ ነን፣ ይህንንም ለአምባሳደሩ አስረድተናል ብለዋል። በተጨማሪም የአፍሪካ ቀንድ የሰላም ልዩ መልእክተኛ ኦሉሴጉን አባሳንጃ በቅርቡ ያደረጉት ጉብኝት በፌዴራል መንግስትና በትግራይ መካከል የነበረው ውጥረት ለማርገብ የተፈለገውን ውጤት እንዳላመጣ ገልጸዋል። በሌላ በኩል የቀድሞ የክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አምባሳደሩ ሰዎቹን ወደ ምክንያታዊና ሰላማዊ ውይይት ለማምጣት ላደረጉት ጥረት አመስግነዋቸዋል። ከተለያዩ የፖለቲካ ኃይሎች ከሲቪል ማህበረሰብና ከማህበረሰብ መሪዎች ጋር በመገናኘታቸው መጠቆማቸውንም አድንቀዋል። አቶ ጌታቸው አምባሳደሩ ከጄኔራል ታደሰ ወረደ ጋር እንዳይገናኙ መደረጉንም ጠቁመዋል። በትግራይ ያለው ቡድን ህዝቡን መደራደሪያ በማድረግ ጥቅም ለማግኘት የሚሄድበት መንገድ አደገኛና ውጤት የሌለው መሆኑን የጠቀሱት አቶ ጌታቸው ረዳ አምባሳደሩ ከጄኔራል ታደሰ ጋር እንዳይገናኙ መከልከላቸው ቡድኑ ዲፕሎማሲያዊን ወደ ታጋሽ ድርድር የመቀየር ባህሪ ማሳያ ነው ብለዋል። የትራምፕ አስተዳደር በኢራን ላይ ታይቶ የማይታወቅ ሰፊ ወታደራዊ ጥቃት ለመሰንዘር እያጠና ነው ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚደረገው የአሜሪካ ወታደራዊ ዘመቻ በከፍተኛ ደረጃ ለማስፋፋት እቅድ እያወጡ መሆኑን የዋሽንግተን የደህንነት ምንጮች የጠቀሱ የአሜሪካ መገናኛ ብዙሃን ዘግበዋል። በዋይት ሀውስ እየተመከረባቸው ካሉ አማራጮች መካከል በኢራን ስትራቴጂያዊ ወታደራዊና የኒውክሌር ተቋማት ላይ ያነጣጠሩ የአየር ጥቃቶችን ማጠናከር ዋነኛ መሆኑም
ተገልጿል። ከዚህም ባለፈ የትራምፕ አስተዳደር እጅግ አደገኛ ሊባሉ የሚችሉና ቀጠናውን ወደ ከፋ ጦርነት ሊከቱ የሚችሉ የጦርነት አማራጮችን እየገመገመ ሲሆን ከነዚህም መካከል በሆርሙዝ ወሽመጥ አቅራቢያ የሚገኙ ወሳኝ የኢራን ደሴቶችን በቁጥጥር ስር መዋል እንደሚገኝበትም ተጠቁሟል። አሜሪካ ጥቃት ሊሰነዝርባቸው ካሰበቻቸው ዋነኛ ኢላማዎች መካከል ዋሽንግተን ከኢራን የኒውክሌር መርሃ ግብር ጋር ጥብቅ ግንኙነት አለው ብላ የምትጠረጥረው በከፍተኛ ሁኔታ የተመሸገው ከመሬት በታች የሚገኘው ፒካፕስ ማውንቴን የተባለው ሚስጥራዊ ተቋም አንዱ ነው። ምንም እንኳን የአሜሪካ ጥቃቶችና የባህር ላይ ወታደራዊ ጫናዎች በኢራን ላይ በከፍተኛ ሁኔታ እየተጠናከሩ ቢሄዱም ፕሬዚዳንት ትራምፕ እስካሁን የመጨረሻ ውሳኔ ላይ እንዳልደረሱና አሁንም ቢሆን በሰላማዊ መንገድ መፍታት የሚቻልበት የዲፕሎማሲ በር ክፍት መሆኑን በአደባባይ መናገራቸውን ግን ቀጥለዋል። አገው ሚዲያን ወዳችሁ ስለምትከታተሉንና ለሌሎች እንዲደርስ ሼር ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን።